ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ አርብ የከሰዓቱ ፕሮግራማችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ተገናኝተናል። ዛሬ በርከት ያሉ ጉዳዮችን ነው የምናነሳው። በተለይ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናነሳለን። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የምንመለከት ይሆናል። ከዛ ውጪ ደግሞ እንዲሁ ሌሎች ስፖርታዊ ጉዳዮችንም የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛም ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብም እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን በማስቀደም ነው የምንጀምረው። የማንቸስተር ዩናይትድ ጉዳዮችን እናስቀደም። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት አሁን ላይ ኦሪዮል ቹዋሜኒን ለማስፈረም ከወኪሎቹ ጋር መደበኛ የሆነ ንግግርን ማድረግ እንደጀመሩ እየተገለጸ ነው። በተለይ ሰሞኑን በተፈጠረው ጥል ምክንያት ምናልባት ከሪያል ማድሪድ የመልቀቅ ዕድል የሚኖረው ከሆነ ማንቸስተር ዩናይትዶች ነገሩን በሙሉ በቅርበት እየተከታተሉት እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። ይህንን ተጫዋች ለማስፈረም ቀደም ብለውም ትልቅ ፍላጎት እንደነበራቸው የምናስታውሰው ጉዳይ ነው። አሁን ደግሞ በትልቁ ይህንን ተጫዋች ለማስፈረምም እንቅስቃሴ የሚያደርጉበትና በተለይ ደግሞ ከሪያል ማድሪድ ጋር ያለው ጉዳይ ወይም ከፌዴሪኮ ቫልቬርዴ ጋር ሰሞኑን የፈጠሩት ሰጥ አገባ ምናልባት ኦሪዮል ሹዋሜኒን እንዲያገኙ ሊረዳቸው የሚችል ከሆነ ለመጠበቅ ዝግጁ እንደሆኑ ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ሰንደርላንዶች አማድ ዲያሎን ለማስፈረም ፍላጎት እያሳዩ እንደሆነ ደ አይ ፔፐር የተባለው የመረጃ ምንጭ ይፋ አድርጓል። አማድ ዲያሎ ማንቸስተር ዩናይትድን የሚለቅ ከሆነ ተጫዋቹን ለማስፈረምም ዝግጁ እንደሆነ እየተነገሩ ይገኛሉ ሰንደርላንድን በተመለከተ። ነገር ግን ማንቸስተር ዩናይትዶች አማድ ዲያሎን የመልቀቅ ሀሳቡ እንደሌላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ምንም እንኳን ከአፍሪካ ዋንጫው መልስ ላይ የነበሩት የአማድ ዲያሎ አቋሞች በተወሰነ መልኩ መቀዛቀዞችን ቢያሳይም፣ ነገር ግን ማንቸስተር ዩናይትድ አሁንም ቢሆን ይህንን ተጫዋች ስለመሸጥ ምንም አይነት ሀሳቦችን እያሰበ እንዳልሆነ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ማይክል ካሪክ ማንቸስተር ዩናይትድን በቋሚነት የሚረከብ ከሆነ ሞርጋን ሮጀርስን በግራ ክንፍ መስመር የክለቡ ዋነኛ ኢላማ ያደርገዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ እንደሚገኝ ቤን ጃኮብስ የገለጸ። በተለይ ማይክል ካሪክ ይህንን ተጫዋች ከዚህ በፊትም በሚድልስ ቦሮ በተወሰነ ጊዜ እንዳሰለጠነው የሚያሳዩ መረጃዎች አሉና ከዚህ በፊትም ጠንቅቆ የሚያውቀው ተጫዋች ነው። ማይክል ካሪክ ለዚህ ተጫዋችም ትልቅ አድናቆት እንዳለው ይነገራል። ከዛ ውጭ ግን ሞርጋን ሮጀርስ ከአስተን ቪላ ጋርም ሊለያይ የሚችልበት እድሉ እንዳለው ደግሞ የሚያሳዩ መረጃዎች እየወጡ ከመሆኑ ጋር በተያያዘ ዩናይትዶች በክረምቱ ትልልቅ የዝውውር እቅዶች እንዳሏቸው ይታወቃል። በተለይ በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎንም ማግኘታቸውን ተከትሎ አሁን ላይ ጥሩ የሚባሉ ዝውውሮችን አድርገው በተለያዩ ውድድሮች ላይ በሚካፈሉባቸው ውድድሮች ላይ በጣም ጠንካራ ቡድንን ለመገንባትና ትልልቅ ተፎካካሪ ቡድንን ለመገንባትም እንቅስቃሴ የሚያደርጉበት ጊዜ ላይ እንደሆነ ይታወቃል እና ካሪክ ምናልባት በቋሚነት የሚቀጥል ከሆነ ሞርጋን ሮጀርስን ለማስፈረም በትልቁ ይንቀሳቀሳል ተብሎ ነው የሚታሰበው። ነገር ግን ዘጋርዲያን ዛሬ ይፋ ባደረገው መረጃ መሰረት ጊዜያዊ አሰልጣኙ ማይክል ካሪክ በዩናይትድ ቤት ውስጥ ስራው አስተማማኝ መሆኑን ማለትም በቀጣይ ዓመት እዚህ እንደሚቆይና እንደማይቆይ እርግጠኛ እንዳልሆነ ነው ይፋ የተደረገው። ካሪክ ዋናው ነገር ዩናይትድ ተፎካካሪ ሆኖ እንዲቆይ ማገዝ ነው ሲል ዘጋርዲያን የተባለ የመረጃ ምንጭም ይፋ እንዳደረገ ነው መረጃዎች እየጠቆሙ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ውድ ቤተሰቦቻችን ለፍጻሜው ጓጉቻለሁ ብሏል ጋብሪኤል ማጋሌሽ ነው ይህንን ሀሳብ እየሰጠ የሚገኘው። የሰሜን ለንደኑ ክለብ አርሰናል ተከላካይ ጋብሪኤል ማጋሌሽ ፍጻሜውን እናሸንፋለን የሚል እምነት እንዳለው ነው ይፋ ያደረገው። ቃለ ምልልስ ያደረገው ጋብሪኤል ማጋሌሽ ካነሳቸው ሀሳቦች መካከልም የቻምፒየንስ ሊግ ፍጻሜ በጣም ጓጉቻለሁ፣ ለኔና ለቤተሰቤ ህልም ነው፣ በቻልኩት አቅምም ጥሩ ዝግጅት አደርጋለሁ ሲልም ጭምር ነው የተናገረው። ፍጻሜውን እናሸንፋለን የሚል እምነት አለኝ፣ ሁልጊዜም በራስ መተማመን አለኝ፣ ለየትኛውም ፍልሚያ ዝግጁ ነኝ ሲልም ጭምር ነው የሚናገረው። በዚህ ዓመት ህልሜ ከአርሰናልና ከብራዚል ጋር ዋንጫዎችን ማሸነፍ ነው ሲል ይናገራል። የኔ የእግር ኳስ አርአያዬ ኔይማር ጁኒየር ነው።
ልጅ ያለሁም ወደው ተከላካይ ደግሞ ሰርጂዮ ራሞስን ነው ሲልም ይናገራል። ጋብሪኤል ማጋሌሽ ከሳሊባ ጋር ሲጫወት ደስ ይለኛል። ግሩም ተጫዋች ነው። ጥሩ ተግባቦትም አለን። የምንግባባበት መንገድም እጅግ ትልቅ ነው። እናም እንግዲህ ሚስጥር ነው አልናገርም የምንግባባበትን መንገድ ሲልም ጭምር ይናገራል። ከሊዮኔል ሜሲ ግን ለእኔ ክሪስቲያኖ ሮናልዶን እመርጣለሁ ሲልም ጭምር ተናግሯል። ከጨዋታ በፊት ትኩረት ለማግኘት የተለያዩ ነገሮችን አደርጋለሁ፣ መጽሐፍ ቅዱስ ማንበብና እንዲሁ ዘፈን መስማትም እፈልጋለሁ ሲልም ጭምር ነው ከጨዋታ በፊት የተናገረው። ከአሰልጣኝ ሚኬል አርቴታ የተማርኩት 1-2 ነገሮችም አይደሉም፣ በደንብ ብዙ ነገሮችን አስተምሮኛል ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ጋብሪኤል ማጋሌሽ ነው። ዛሬ ሌላኛው ክቪቻ ክቫራትስኬሊያ የተናገረው ጉዳይ አለ። ስለ ዩሪየን ቲምበር ምስክርነቱን ሰጥቷል። በሙያዬ ካጋጠሙኝ ተከላካዮች ሁሉ ዩሪየን ቲምበርን የመሰለ ከባድ ተከላካይ ገጥሞኝ አያውቅም ብሏል ኪቪቻ ክቫራትስኬሊያ ሲናገር። እሱን አልፎ መሄድም በጣም አስቸጋሪ ነው። በአንድ ለአንድ ግንኙነትም እጅግ በጣም ጠንካራ ተከላካይ እንደሆነ ጠንቅቅ ያውቃለሁ ሲል ይናገራል። ይህንን ምስክርነትም የቲምበር ብቃትን ለምን ለአርሰናል የኋላ ክፍልም በጣም አስፈላጊ እንደሆነ የሚያሳይ ነው። በተለይ በርካቶች በዚህ ጨዋታ ላይ አርሰናል ከፓሪሰን ዠርሜን ጋር በሚያደርጉት የፍጻሜ ጨዋታ ላይ የዚህን ተጫዋች አገልግሎት ማግኘትም ዩሪየን ቲምበርን በቶሎ አርሰናል መመለስም ወይም ከጉዳት እንዲመለስላቸው በትልቁ እየጠየቁ ይገኛሉ። ይህ ተጫዋች ክቪቻ ክቫራትስኬሊያን ለማቆምና ቢያንስ እንኳን የተወሰኑ እንቅስቃሴዎቹን ለመገደብ ወሳኝ ተጫዋች ይሆናል ተብሎ ነው የሚታሰበው። ዴክላን ራይስ ይናገራል። የአርሰናሉ የልብ ትርታ የሆነው ዴክላን ራይስ ለፖርቱጋላዊው ኮከብ ክሪስቲያኖ ሮናልዶ ያለውን ጥልቅ አድናቆት ከመግለጹም ባለፈም ተጫዋቹን ለስኬታማነቱም እንደ ትልቅ መነሳሻ የሚመለከተው ተጫዋች እንደሆነም ጭምር ይናገራል። ዴክላን ራይስ በወሳኝ ጨዋታዎች ላይ ሮናልዶ ስላለው ብቃት ሲናገርም በትልልቅ መድረኮችና ወሳኝ አጋጣሚዎች ላይ ውጤት ለማምጣት የተለያዩ ነገሮች እንኳን ቢሆኑ 100% ሙሉ እምነቴን የማደርገው በሮናልዶ ላይ ነው። በእነዚህ አስቸጋሪ ሰዓታት እሱ ፈጽሞ አያሳፍርህም ሲልም ጭምር ነው የሚናገረው ዴክላን ራይስ ሲናገር። አማካዩ ቀጥልና የሮናልዶን የሜዳ ላይ ብቃት ብቻ ሳይሆን ተጫዋቹ ለዓመታትም በከፍተኛ ደረጃ ላይ እንዲቆይ የሚያስቻለውን ጠንካራ የስራ ስነ ምግባርና የማሸነፍ ጥማትንም ለራሱ እንደ አርአያ እንደሚጠቀምበት ጭምር ነው ዴክላን ራይስ የሚናገረው። ምንም እንኳን የጨዋታ ቦታቸው የተለያየ ቢሆንም የሮናልዶ ፕሮፌሽናሊዝምና ለስኬት ያለው ቁርጠኝነት ለወጣቱ አማካይም የዕለት ተዕለት ልምምድም ህይወት መነሳሻ እንደሆነለት ጭምር ይናገራል። ይህ ደግሞ የራይስ ምስክርነት ሮናልዶ በተተኪው ትውልድም ስፖርተኞች ዘንድም ያለውን የማይነጥፍ ተጽዕኖና በታላላቅ ጨዋታዎች ላይ ያለውን ደግሞ ስምም ዳግም ያረጋገጠ እንደሆነ ጭምር ነው እየተገለጸ የሚገኘው። አርሰናል ወደ አውሮፓ ቻምፒየንስ ሊግ ለፍጻሜ በመድረሱ ብቻም ከ18.5 ሚሊዮን ዩሮ በላይና በአጠቃላይ እስከነ ቦነሱ ከ21 እስከ 22 ሚሊዮን ዩሮ አካባቢ ከዩኤፋ ሽልማትን ያገኛል ተብሎ ይታሰባል። ውድድሩ እስከሚጠናቀቅ ድረስም ብዙ ቦነሶችና ሽልማቶችንም እንደሚያገኝ ነው በርካቶች የሚያምኑት። አለን ሺረር አርሰናል ዌስትሃምን በማሸነፍ መሪነቱን ያጠናክራል በማለት ግምቱን አስቀምጧል። ዌስትሃም ዩናይትድ ባለፈው ሳምንት ከብሬንትፈርድ ጋር ባደረገው ጨዋታ የተከላካይ ክፍሉ በጣም ደካማ ነበር። ብዙ እድሎች ተፈጥረዋል፣ በጣም ብዙ እድሎችም ተቆጥረዋል። አርሰናል በዚህ ሳምንትም በክለብ ውስጥ አሁን ባለው እምነትና በራስ መተማመንም ጨዋታውን ያሸንፋል ብዬ አስባለሁ። ጨዋታው በጣም ከባድ ጨዋታ እንደሚሆንም አውቃለሁ። ነገር ግን አርሰናል 3 ነጥቦችን ይወስዳል የሚል እምነትም አለኝ። ይህ ደግሞ ዌስትሃም ዩናይትድ ወደ ታች መውረድ ረገድም አስቸጋሪ ሁኔታ ውስጥም ያስቀምጠዋል ሲልም ጭምር ነው የተናገረው አለን ሺረር። የቸልሲን መረጃዎች እንንገራቸው። ተጫዋቾች ተስፋ አልቆረጡም ብለዋል ካለም ማክፋርለን ነው ይህንን ሀሳብ የሰጠው። ቸልሲ በሜዳው በኖቲንግሃም ፎረስት 3-1 በሆነ ውጤት መሸነፉን ተከትሎ ወደ 9ኛ ደረጃ ዝቅ ማለቱ ይታወሳል። እንግዲህ በዚህ ምክንያትም የተለያዩ ሀሳቦች እየተሰጡ እንደነበር እናስታውሳለን። ይህም ክለቡ በሚቀጥለው የውድድር ዓመት በቻምፒየንስ ሊግ የመሳተፍ እድሉን ሙሉ በሙሉ እንዲያጣ ያደረገው ጨዋታ እንደነበር ነው የምናስታውሰው። ቸልሲ ለአራተኛ ጊዜ ነው በታሪኩም ከ1993 በኋላ ለመጀመሪያ ጊዜ ተከታታይ 6 የሊግ ጨዋታዎችንም የተሸነፈበት ታሪክ የተፈጠረው። ከዛ ውጭ ደግሞ ምናልባት 7ኛው ጨዋታን ደግሞ ነገ ከሊቨርፑል ጋር የሚያደርጉት ጨዋታን የሚሸነፍ ከሆነ ደግሞ ከ94 ዓመታት አካባቢ በላይ በጣም ከረጅም ጊዜያቶች በኋላ እንደገና ሌላ ሪካርድ ሊሰብር የሚችልበት እድል እንዳለ እየተነገረ ነው። ከ1978 በኋላ ለመጀመሪያ ጊዜ በሜዳው ተከታታይ 4 የሊግ ጨዋታዎችን የተሸነፈ ሲሆን በኖቲንግሃም ፎረስቱ ጨዋታ በሺዎች የሚቆጠሩ ደጋፊዎችም ጨዋታው ሳይጠናቀቅ ነበር ስቴዲየሙን ለቀው ሲወጡ እንደነበር የምናስታውሰው። ቅዳሜ ዕለት ቸልሲ በአንፊልድ ከሊቨርፑል ጋር የሚገናኝ
የሚገናኝ ይሆናል። ነገም በድጋሚ የሚሸነፍ ከሆነ ከ1952 በኋላ ለመጀመሪያ ጊዜ ተከታታይ 7 የሊግ ጨዋታዎችን በመሸነፍ አዲስ ደግሞ ጥቁር ታሪክን ያስመዘግባል ተብሎ ነው የሚጠበቀው። ጊዜያዊ አሰልጣኙ ካሉም ማክፈርላን ተጫዋቾች ተስፋ ቆርጠዋል የሚለው ወሬ ውድቅ አድርገውታል። ተጫዋቾቹ በየቀኑ በልምምድ ሜዳና በጂም ውስጥም አያቸዋለው፣ መንፈሳቸው ጥሩ ነው፣ ውጤቱ ግን ከለመዱት ጋርም ሊጣጣም አልቻለም ሲልም ጭምር ነው እየተናገረ እንደሚገኝ ዘገባዎቹም የበጡት። ሌላኛው ሁኔታውን ማስተካከል እንፈልጋለን ብሏል። የሰማያዊዎቹ ጊዜያዊ አሰልጣኝ የሆነው ካሉም ማክፈርላን ክለቡ ከውጤት ማጣት ለማውጣትም ሁሉንም ነገር እንደሚያደርጉ ነው የገለጹት። አሁን ላይ ያለንበት ሁኔታ ክለቡ ካስቀመጠው ደረጃ ጋር አይጣጣምም ያሉት ካሉም ማክፈርላን ወደ መስመር መመለስም እንፈልጋለን ሲሉ ጭምር ነው የተናገሩት። ባለፉት ጨዋታዎች የተመዘገበው ውጤት ተጠብቆ ከነበረው ፈጽሞ የተራራቀ ነው ሲሉ ነው የተናገሩት። ለማሻሻል ሁሉንም ነገር እናደርጋለን ሲልም ቃል ገብተዋል። ሊቨርፑል በርካታ ጥሩ ተጫዋቾች ያሉት ጥሩ ቡድን ነው፣ እኛም ደግሞ ብዙ ጥሩ ተጫዋቾች ያሉን፣ በራሳችን ላይ እናተኩራለን ሲል ነው ካሉም ማክፈርላን ጨምሮ እየተናገረም የሚገኘው። በቼልሲ ያለው እቅድ ማይክ ፔደርሰን ወደ ክለቡ መመለስና እሱን የመጀመሪያ ግብ ጠባቂ እንዲሆንም እድል መስጠት እንደሆነ አስባለሁ ብሏል። ማትላው ዘ ቴሌግራፍ ላይ የሚሰራው ዘጋቢ ሀሳቡን ሲናገር በቼልሲ በጥብቅ የሚፈለገው እንግሊዛዊው የክንፍ አጥቂ አንቶኒ ጎርደን በዚህ ክረምት ከኒውካስል ዩናይትድ መልቀቅ ይፈልጋል የሚሉ መረጃዎች እየወጡ ይገኛሉ። ስለዚህም ቼልሲ ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን ሊያደርግ የሚችልበት እድል በጣም ሰፊ ነው እየተባለ ይገኛል። ዴይሊ ሜል ይፋ እንዳደረገው ከሆነ ቼልሲ ከዛ ውጪ አርሰናልም እንዲሁ ሊቨርፑልም ባየር ሚኒክና ባርሴሎናን ጨምሮ አንቶኒ ጎርደንን በክረምት ለማስፈረም ትልቅ እንቅስቃሴዎችን የሚያደርጉ ክለቦች ናቸው ተብሎ ይጠበቃል። በተጨማሪም ኒውካስል ዩናይትድ ለአንቶኒ ጎርደን ግን እስከ 90 ሚሊዮን ዩሮ አካባቢ ድረስም እየጠየቁ እንደሚገኝ ነው ፍሎሪያን ፕሌተንበርግ መረጃውን እያጋራ የሚገኘው። የሊቨርፑል ጉዳዮችን እንንገራችሁ። ሞሐመድ ሳላህ ይናገራል። የእግር ኳስ ቆይታ እንዲቆም ብፈልግ ኖሮ እንዲቆም የምፈልገው የነበረው ከቶትንሃም ጋር ባደረግነው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታና ሻምፒዮን በሆንበት ዓመት ነበር 2019 ላይ ሲል ይናገራል። ሊቨርፑል ዋንጫውን ማሸነፉን ያረጋገጠበት ወቅት ላይ ነበር እግር ኳስን ባቆም ደስ የሚለኝ የነበረው፣ ምክንያቱም በጣም ትልቁን ስኬት ያሳካውበት ምሽት ነበር ሲል ሞሐመድ ሳላህ ይናገራል። ይሄ ክለብ መላ ህይወቴ ነው፣ ደጋፊዎች የቻልኩትን ሁሉ እንደሰጠው እንዲያስታውሱ የምፈልግበት ክለብ ነው ሲልም ጭምር ይናገራል። ሞው ሳላህ ሲናገር የአሌክሲ ማካሊስተር አባት ይናገራሉ። አሌክሲ ማካሊስተር እስከ ሰኔ 2028 ድረስ ኮንትራት አለው። እናም በአሁኑ ወቅት ከሌላ ከማንኛውም ክለብ ጋር ይፋዊ ንግግሮችን እያደረግን አይደለም ብለዋል። ነገር ግን እስካሁን ድረስ ሊቨርፑል ውል ማራዘሚያን በተመለከተ እኛን አላናገረንም ሲሉ ጭምር ነው ሀሳባቸውን የሰጡት። የአሌክሲ ማካሊስተር አባት በዚህ ክረምት ምናልባት ክለቡን ሊለቅ እንደሚችል የሚያሳዩ መረጃዎች በተደጋጋሚ እየወጡ እንደሚገኙም ይታወቃልና ነገር ግን እስካሁን ድረስ ኮንትራት እንዳላቀረቡለት ነው የተነገረው። ኢብራሂማ ኮናቴን በተመለከተ ተጫዋቹ ራሱ አዲስ ኮንትራት ለመፈረም መቃረቡን በይፋ ተናግሮ ነበር። ሆኖም ግን ባለፈው ወር የተገለጸ ነገር የለም። እስካሁን ባለው ሁኔታ ነገሩ 50-50 ነው። ንግግሮች ሙሉ በሙሉ ስምምነት ላይ አልተደረሱም። ነገር ግን ነገሮች በፍጥነት ሊለወጡ ስለሚችሉ ተጫዋቹ ውሉን ለማራዘም መቃረቡን ያምናል። ይህ ደግሞ የእሱ ፍላጎት ቢሆንም እስካሁን ግን 100% ያለቀ ነገር የለም። ለዚህ ነው ሊቨርፑል ስለ ሁኔታው ጥንቃቄ እያደረገ ያለው። አሁን ላይ ለኮንትራት ማደሻ ጊዜው በጣም እየመሸ እንዳለም በርካቶች ያነሳሉ። ክለቡ ከተጫዋቾች ጋርም የሚደረገውን ንግግር እስከ ውድድር ዘመኑ መጨረሻ እንዲቆይም ፍቃደኛ ቢሆንም የቫንዳይክና የሳላህ ውል ግን እየታደሰው በሚያዝያ ወይም በኤፕሪል ወር እንደነበረ መታወስ አለበት። አሁን ላይ የፕሪሚየር ሊጉ መጠናቀቂያ 2 ሳምንታት ብቻ ቢቀሩትም ከኮናቴ ጋር ግን 100% ስለመጠናቀቁ የተረጋገጠ ነገር የለም። ስለዚህም በሚቀጥሉት ጥቂት ቀናት ውስጥ ደግሞ የሚኖሩ እድገቶችን መከታተል እንደሚያስፈልግ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡም የሚገኙት። በሁሉም እድሎች ከርቲስ ጆንስ ወደ ኢንተር ሚላን የመዘዋወሩ ነገር እውነትነቱ እየተረጋገጠ ነው። አሌክሲ ማካሊስተርም ቢሆን በክለቡ ስለመቆየቱ ጥያቄ ምልክት ያለበት ሲሆን በዚህም ምክንያት ሊቨርፑል የተለየ 6 ቁጥር ተከላካይ አማካይ ወይም ደግሞ ወደ 8 ቁጥር ስፍራም ተገፍቶ መጫወት የሚችል ሁለገብ አማካይ ለማምጣት ሊንቀሳቀስ ይችላል። አደም ዋርተን ሊቨርፑል አመራሮች ዘንድ አድናቆት ካገኙ ስሞች መካከል አንደኛው ነውና ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ ይችላሉ። የኔ ግምት ይላል ቤን ጃኮብ ሲናገር ከርቲስ ጆንስ ክለቡን ይለቃል ነው። ሃርቪ ኤሊዮትም የሚሄድ ሲሆን በአሌክሲ ማካሊስተር የወደፊት ቆይታ ላይም ትልቅ የጥያቄ ምልክት አለ ብሏል። ሊቨርፑል ባለፈው ክረምት
ከፍተኛ ወጪዎችን ሲያወጡ ሁለተኛ የክረምት የዝውውር መስኮት እንደሚያስፈልጋቸው ተሰምቷቸዋል። ግምቱ አንዳንድ አንጋፋ ተጫዋቾችን ሊሸኙ ይችላሉ የሚል ነው። ከሊቨርፑል ሊለቁ የሚችሉ ብዙ የመሃል ሜዳ ተጫዋቾች ያሉ ሲሆን ይህም ደግሞ ቋሚ 6 ቁጥር እንዲሁ ደግሞ አካላዊ ብቃት ያለው ተጫዋች ወይም ደግሞ ሁለገብ የሚሆን አማካይም ለማምጣትም በር ይከፍትላቸዋል ተብሎ እንደሚታሰብ መረጃዎች እየወጡ እንደሚገኝ ነው ዘገባዎች የጠቆሙት። የማንቸስተር ሲቲን ጉዳዮች እንንገራችሁ። ፊል ፎደን ከማንቸስተር ሲቲ ጋር አዲስ ኮንትራት ከመፈራረሙ በፊት ከአርሰናል፣ ቼልሲ፣ ቶትንሃም እና ባየር ሚኒክ የዝውውር ጥያቄ ቀርቦለት የነበረ ቢሆንም ፎደን ግን በማንቸስተር ሲቲ መቆየት እንደሚፈልግ በመናገር የሁሉምንም ጥያቄ ውድቅ አድርጓል የሚል መረጃ ነው ቲም ቶክ የተባለው የመረጃ ምንጭ ይፋ ያደረገው። የቀድሞ የማንቸስተር ሲቲ ተከላካይ የነበረው ኮሊን ሄንድሪ ስለ አብዲኮድር ኩሳኖቭ ይናገራል። ከቸልሲ ጋር ባደረገው የመጀመሪያ ጨዋታ ላይ ስህተት እንደሰራ አስታውሳለሁ። ነገር ግን በዚያን ጊዜ ጀምሮ ባየሁት ቁጥር በጣም ልዩ ነገሮችን የሚያሳይ ተጫዋች እንደነበር ግን ገምቼ ነበር። አሁንም ያንን ነገር ነው እያሳየ የሚገኘው ሲልም ነው የተናገረው ስለ አብዲኮዶር ኩሳኖቭ። ኢንተር ሚላን በዚህ ክረምት ጆን ስቶንስን ከማንቸስተር ሲቲ በነፃ ዝውውር ለማስፈረም ፍላጎት ያለው ሲሆን የስቶንስ ወኪል በበኩሉ ለተጫዋቹ ወደ 6 ሚሊዮን ዩሮ አካባቢ እየጠየቀ እንደሚገኝ የሚያሳዩ መረጃዎችም ይፋ ተደርገዋል። የሪያል ማድሪድ ጉዳዮችን እንንገራቸው። እንደ ግሎቦ ዘገባ ከሆነ ሪያል ማድሪድ፣ ባየር ሚኒክ እና ፓሪስ ሰን ዠርሜን የ15 ዓመቱን ክሪስቲያኖ ጁኒየርን ለማስፈረም ፉክክር ውስጥ እንደገቡ የሚያሳዩ መረጃዎች ያሉ። በተለይ እነዚህ 3 ትልቅ የሚባሉ ክለቦች ሪያል ማድሪድ፣ ባየር ሚኒክ እና ፓሪስ ሰን ዠርሜን የክሪስቲያኖ ሮናልዶ ልጅ የሆነውን ክሪስቲያኖ ጁኒየርን ለማስፈረም ነው እንቅስቃሴ የጀመሩት። ሌላኛው ቡድኑ መከፋፈል የጀመረው በርካታ ተጫዋቾች በሻቪ አሎንዞ ላይ የነበራቸው አለመደሰትን መደበቅ ሲያቆሙ እንደነበር ይፋ ተደርጓል። ይህ ሁኔታ በቡድኑ ውስጥ ወደ ውስጣዊ መከፋፈል ያመራ ሲሆን በተለያዩ ቡድኖች ወይም ክፍፍሎችም እንዲፈጠሩና ውጥረቱም ከጊዜ ወደ ጊዜም እየታየ እንዲመጣ ምክንያት እንደሆነ ጭምር የሚያሳዩ መረጃዎች ናቸው ማርካ የተባለው የመረጃ ምንጭ ይፋ ያደረገው። ካሴሜሮ ይናገራል። ካርሎ አንቸሎቲም እኔ ስለቅ በጣም ደስ የሚሉ ነገሮችን ተናግሯል። በዓለም ላይ ያለውን መልካም እድል ሁሉም ተመኝቶልኛል። ነገር ግን አይኖች በእንባ የተሞሉ ሰው ነበር። ያኔ ነበር እዚያ ምን ያክል ተወዳጅ እንደነበርኩ የተረዳሁት። አንድ አሰልጣኝ እንደዚያ ሲያለቅስ ማየት በእውነት እንደምወደድም ያሳያል። ቆም ብዬ አወጣጤ እንዴት ሊሆን ነው ብዬ እያሰብኩትም ብቸኛው ጊዜ ያኔ ነበር። በጣም ስሜታዊ ሆኜ ነበር። ነገር ግን በህይወቴ ውስጥ ያደረኩት ትልቁ ውሳኔ ነበር ሲልም ነው ካሴሜሮ የተናገረው። በአርቤሏ በፍሎሬንቲኖ ፔሬዝ እና በዳኒ ካርቫል መካከል የአስቸኳይ ጊዜ ስብሰባ ተደርጓል። ሐሙስ አመሻሽ ላይ ከአሰልጣኝ አልቫሮ አርቤሏ እና ከቡድኑ አምበል ዳኒ ካርቫል በተጨማሪም ከፕሬዝዳንት ፍሎሬንቲኖ ፔሬዝ እና የአስተዳደር ሰራተኞች ጋር አስቸኳይ ስብሰባዎች ተደርገዋል። የስፔን መገናኛ ብዙሃን ድርጊቱን በበርካታ ሰራተኞች በኩል ከታየው ሁሉም የከፋ ነው ሲሉ እንደገለጹት ነው የተነገረው። ባርሴሎናን የተመለከተ መረጃ በዚሁ እናንሳ። ከጨዋታዎች ጋር በተያያዘ ዳኒ ኦልሞ የተለያዩ አይነት ሀሳቦችን ሰጥቷል። አንደኛው ከእሁዱ የኤል ክላሲኮ ጨዋታ ጋር በተያያዘ ነው ዳኒ ኦልሞ የተናገረው። ኤል ክላሲኮ ነው ጨዋታው። በዚህ ጨዋታ ዋንጫ የማንሳትና ከማድሪድ ዋንጫ የመንጠቅንም እድል አለን። ያ ብዙ ጊዜ ደግሞ የማይከሰት ነገር ነው። በእነዚህ 2 ዓመታት ውስጥ በሱፐር ካፕ፣ በኮፓ ዴል ሬይ እድሉን አግኝተን ነበር። አሁን ደግሞ በላሊጋ በተመሳሳይ ጨዋታ ይህንን ለማድረግም እድሉን አግኝተናል ሲልም ነው የተናገረው። ከዚህ ቡድንና ከነዚህ ተጫዋቾች ጋርም ታሪክ መስራት የምንቀጥልበት እድል ነው። እናም እሱን እድል ልንጠቀምበት እንፈልጋለን ሲልም ጭምር ነው የተናገረው። ሪያል ማድሪዶች ይህንን ኤል ክላሲኮ እንዴት ሊመለከቱት ይችላሉ የሚል ጥያቄም ቀርቦ ነበር። ዳኒ ኦልሞ ሲናገር ሪያል ማድሪዶች እንድናሸንፍ አይፈልጉም። እናም እሁድ እነሱን አሸንፈን የሊጉን ድል ደግሞ እንድናከብርም አይፈልጉም ሲል ይናገራል። ምንም ሽንፈት የማይፈልገውን እንግዲህ የሪያል ማድሪድን ቡድን እንጠብቃለን። እናም ሁሉንም ለማሸነፍ ይጫወታሉ እና ደግሞ እሁድ ዕለት በፊታቸው ላሊጋን እንድናሸንፍና እንድናከብር የማይፈልጉ ይመስለኛል ሲልም ነው የተናገረው። ባርሳ ባሳለፈው የውድድር ዘመንም ተብሎ ተጠይቆ ነበር። ላሊጋንና ሱፐር ካፕን ብቻ በማሸነፋችን ቅር ሊለን አይችልም፣ ነገር ግን እንደ ቻምፒየንስ ሊግ ባሉ ውድድሮች የበለጠ የመሄድ ፍላጎቱ አለን። ምክንያቱም የሀዘን ከኛ ጋር ይኖራል። ሁላችንም ከዚህ የበለጠ መስራት እንደምንችል ነው የሚሰማን። ነገር ግን ለወደፊት ሁላችንም ቢሆን እንደምንረዳዳም ተስፋ አደርጋለሁ ብሏል። ሌላኛው በአንተ እይታ በዚህ የውድድር ዘመን ያሳየው ተጽዕኖ እንዴት ነበር ተብሎ ተጠይቆ ነበር። ደስተኛ አልነበርኩም። በተለይ በውድድር ዘመኑ ጅማሬ ደስተኛ አልነበርኩም፣ ነገር ግን መስራቴን ቀጠልኩኝ። እውነት ነው፣ አሁን ላይ የበለጠም ቀጣይነት አለኝ። በተለያዩ ቦታዎች ላይም ተጫውቻለሁ። ጥሩ ዓመትም ሆኖልኛል።
ምክንያቱም በመጨረሻ እንደ ቡድን ጠቃሚ ዋንጫዎችን አሸንፈናል ሲል የተናገረው። በግሌ ብዙ መስጠት እችል ነበር ብዬ አስባለሁ። እናም በዚህ ረገድ ከፍተኛ ፍላጎት አለኝ። ባደረግኩት ነገር አልረካውም። የበለጠ መስጠትና ለቡድኑ ሁልጊዜም ደግሞ ተጨማሪ ተጽዕኖዎችንም ማድረግ እፈልጋለሁ ሲልም ጭምር ነው የተናገረው። በላሊጋው 100 ነጥብ በመሰብሰብም የውድድር ዘመኑን ስለማጠናቀቅም እንዲሁ ተናግሮ ነበር ዳኒ ኦልሞ። የ100 ነጥብ የሊግ የውድድር ዘመንም ለእኛ ትክክለኛ ዓላማና ማሳካት የምንፈልገው ነገር ነው። እስከ መጨረሻው ድረስ ሁሉንም ማሸነፍ አለብን። እናም ደግሞ እኛ የምንፈልገው ይህን ነው ሲልም ጭምር ይናገራል። የሃንስ ፍሊክ አስፈላጊነትና እንደ ባርሳ ቡድን አሰልጣኝም የጨዋታው ላይ ያለው አቀራረብንም በተመለከተ ዳኒ ኦልሞ ሲናገር ሃንስ ፍሊክ ወሳኙ ሰው ነው። ይህንን ፉክክርና የባርሳን የአሸናፊነት ዘይቤ ደግሞ የቀረጸ አሰልጣኝ ነው። ይህ የጨዋታ ዘይቤ ብዙ ደስታን ያመጣ፣ ዋንጫዎችን ያመጣ እና ብዙ ነገሮችንም ማሸነፍ የሚችል ዘይቤ መሆኑንም አይተናል ብሏል። አሁንም ብዙ ነገሮችን ማሻሻል አለብን። እናም ደግሞ በጣም ወጣት ቡድን ያለን፣ ነገር ግን በዚሁ ከቀጠልን ለባርሴሎና ደጋፊዎችም ብዙ ደስታዎችን እንደምናመጣም እርግጠኞች ነን ሲልም ጭምር ነው የተናገረው። ከውድድር ውጪ ሊያደርግ ስለሚችል ጉዳትስ ትጨነቃለህ ወይ ተብሎ ዳኒ ኦልሞ ጥያቄ ቀርቦለት ነበር። ሊከሰት ይችላል፣ ነገር ግን እኔ በግሌ ስለሱ አላስብም። ምናልባትም እንዲሁ እግርህን ወደ ጫና ውስጥም እንዳታስገባ ለመጠንቀቅ ታስብ ይሆናል፣ ነገር ግን ያንን ማድረግ ያለብህ አይመስለኝም። ምክንያቱም ያንን ካሰብከው መጨረሻ ላይ ይከሰታል ሲልም የተናገረው። ከዓለም ዋንጫ በፊት በሙሉ ኃይል መጫወት ለጉዳት የሚዳረግ ስጋት ቢኖረውም ትክክለኛ ጨዋታ መንገድ ነው ወይ ብለህ ታስባለህ ወይ ተብሎ ጥያቄ ቀርቦለት ነበር። ሁልጊዜም ሙሉ ጉልበት መጫወት አለብህ። በጨዋታው ላይ የምታደርገው ዝግጅትና ጥንካሬ ወደፊት ይረዳሃል። አሁን በግማሽ ፍጥነት ከተጫወትክ በግማሽ ፍጥነት ወደ ዓለም ዋንጫ ትደርሳለህ። ምክንያቱም ያንን አስተሳሰብ መቀየር ቀላል አይደለም። ለዚህ የውድድር ዘመን የመጨረሻ ደረጃም የተሻለ መንገድ ለመድረስም ሁልጊዜም 100% አቅምን ለመስጠት መሞከር ዋናው ነው። እናም ከዚያ በኋላም የዓለም ዋንጫ ይቀጥላል ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው የሰጠው ዳኒ ኦልሞ። የ2025-26 የውድድር ዘመን የእንግሊዝ ፕሪምየር ሊግ የወሩ ምርጥ አሸናፊዎች ይፋ ተደርገዋል። በዚህ መሰረትም የኖቲንግሃም ፎረስቱ የፊት መስመር ተጫዋች የሆነው ሞርጋን ጊብስ ዋይት የወሩ ምርጥ ተጫዋች ሽልማትን አሸንፈዋል። ጊብስ ዋይት በወሩ በ5 ግቦች ላይ ተሳትፎን አድርገዋል። አሰልጣኝ ፔፕ ጓርዲዮላ በበኩላቸው የወሩ ምርጥ አሰልጣኝ በመባል መመረጥ ችለዋል። ፔፕ ጓርዲዮላ በወሩ ያደረጓቸውን 3 ጨዋታዎች ማሸነፍ እንደቻሉ ነው የተመለከት ነው። ቲኖ ሊቨርማንቶ በዚህ የውድድር ዘመን ለኒውካስል ዩናይትድ በድጋሚ የመጫወት እድሉ ሰፊ ነው። ነገር ግን በእንግሊዝ ብሔራዊ ቡድን ውስጥ ከተመረጠ ለዓለም ዋንጫው ብቁ ይሆናል። የ23 ዓመቱ ተጫዋች የኒውካስልን የመጨረሻ 2 ጨዋታዎች በጭን ጉዳት ምክንያት አምልጦታል። ሊቨርማንቶ በኒውካስል የመጨረሻ ሳምንትም ከፉልሃም ጋር በሚደረገው ጨዋታ ላይ ሊመለስ ይችላል ተብሏል። ኤዲ ሃው ግን በፍጥነት ወደ ሜዳ እንዳይመለስም ይፈልጋል የሚል መረጃ ነው የወጣው። ፓሪስ ሳን ዠርሜን ሰራተኞቹን ወደ ቡዳፔስት ይወስዳል ተብሏል። የፈረንሳዩ ክለብ ፓሪስ ሳን ዠርሜን የክለቡን ሰራተኞች በአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ላይ እንዲገኙ ጋብዟል። የፓሪስ ሳን ዠርሜኑ ፕሬዝዳንት ናስር አልካላይፊ እንዳለፈው ዓመትም ሰራተኞቹ በፍጻሜው ላይ እንዲገኙ እንደሚፈልጉ ነው የተነገረው። ክለቡ ባለፈው ዓመት ዋንጫውን ሲወስድም 500 ሰራተኞችን ወደ ሚዩኒክ ይዞም መጓዙ አይዘነጋም። ፕሬዝዳንት ናስር አልካላይፊ የክለቡ ሰራተኞች ለዚህ ታሪካዊ አጋጣሚ አካል እንዲሆኑ እንደሚፈልጉ ነው የተገለጸው። ሮቤርቶ ዲዘርቢ ከአርቺ ግሬ ጋር የሚያደርጋቸው ልዩ ስብሰባዎች ወጣቱ በአማካይ ቦታ ላይ የሚፈልገው ነገርን እንዲያሳይ እያገዘው ነው። ምንም እንኳን ለጊዜው ወደ ኋላ መለስ ብሎ እንዲጫወት መደረጉ የልጁንም አቅም ቢገድበውም የተጎዱ ተጫዋቾች ሲመለሱ ወደ አማካይ ቦታ ተመልሶ ይጫወታል የሚል መረጃ ነው እየወጣ የሚገኘው። ሜክሲኮ ትምህርት ቤት ቀድማ ተዘጋለች። የ2026 ዓለም ዋንጫ አንዱ አዘጋጅ የሆነችው ሜክሲኮ ትምህርት ቤት ከተለመደው ጊዜ በ6 ሳምንት ቀድሞ እንዲዘጋ ወስናለች። ውሳኔው የተወሰነው በዓለም ዋንጫና በከፍተኛ ሙቀት ሊከሰት እንደሚችል በመተንበዩ ምክንያት መሆኑን የተነገረው። ይህን ተከትሎ የዓለም ዋንጫ ከመጀመሩ 6 ቀናት ቀድሞ ትምህርት ቤቶች እንደሚዘጉ ተነግሯል። ሜክሲኮ በ3 ዋና ከተሞቿ 13 የዓለም ዋንጫ ጨዋታዎችን እንደምታስተናግድ ነው ይፋ የተደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በተለይ በነገው ጠዋት በሚኖረው የፕሮግራማችን ላይ የተለያዩ ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንመጣ ይሆናል። ለዛሬ ግን እዚህ ጋር አበቃን። መልካም ጊዜ ይሁንላችሁ።